አሁን ሰከን ብሎ ያስተካከል የሚገባ ከሆነ ያስተካከል የማያስተካከል ከሆነ ግን አብይ ግዙፍ የሆነ ሰላማዊ ሰልፍ በመላው ኢትዮጵያ ላይ እኛ ህዝብ እንዲናሰናደጋለን በእንዲህ አይነት አካሄድ በእንዲህ አይነት አቅጣጫ የሚሄዱ ከእንግዲህ አንደበደብም ከእንግዲህ አንቆስልም ከእንግዲህ አንታሰርም ይሄ መቆም አለበት እቺ ሀገር የማንንም ሀገር አይደለችም የኢትዮጵያ ሀገር ናት ማንም ሊያፈርሳት አይችልም አንዱ መጣል አንዱ መውዳት አይደለም ሁሉ በዚህ ሀገር ላይ እኩል ሰዎች ነን መንግስትም እናስከብርኛል ሰላም እናስመጣኛል ግን ጥይት ለኛ ሊተኮስብን አይገባም በርካቶችን ያስለቀሰ ቪዲዮ ላሳያችሁ እኚህ የምትመለከቷቸው የአርሲ ኦርቶዶክሳውያን ታቦታቸውን ተሸክመው ከመቃጠል ሲያድኑ ነው አርሲ መድኃኔዓለም የተፈጠረ ነው ተመልከቱ እግዚአብሔር መልካሙን ቀን ያምጣ ለፈጣን ወቅታዊ መረጃ ፎሎ ምልክቱን ተጫኑ አመሰግናለሁ እንዴት ናችሁ unfortunately today is not such a beautiful day ምክንያቱም በተለያዩ ዜናዎች ላይ የምንሰማው በተለይ በኦርቶዶክስ እምነት ተከታዮች በአርሲ አካባቢ የተፈጠረው ነገር ትንሽ ስሜትን የሚረብሽ ሆኖ አግኝቼዋለሁና እዛ ላይ የተወሰነ መልእክት ማስተላለፍ እንዳለብኝ ጥያቄንም ማቅረብ እንዳለብኝ ስለተሰማኝ ነው ወደዚህ የመጣሁትኝ ጥያቄም ደግሞ ቀጥታ የህዝብን ደህንነት ለሚመለከተው የመንግስት አካል ነው ዛሬ ሲለ አልተደጋገመም ወይ ይሄ ዜና የምንሰማው ነገር ዛጋ ግምገማችሁ እንዴት ነው ሴኩሪቲ ላይ ማን ነው ሪስፖንሲቢሊቲውን የሚወስደው እኔ በሌላኛው መልኩ አርሲ ካንድ ሙለቴ እጃለሁ አርሲ ወገኑን የአርሲ ህዝብ ወገኑን የሚወድ ነው እኛን ተቀብሎ በጣም የሚያምር ጊዜ እናሳልፍ ጥሩ ሜሞሪ ይዘን እንድንመለስ ያደረገ ነውና እኔ ስለ አርሲ ሳስብ ሁሉ ጊዜ ደስ የሚል ስሜት ነው እና አሁን ካለው ዜና ጋር እንዴት አርጌ እንደማስታርቀው ግራ ነው የገባኝ እዛ እኔ ያለኝ እንትንና አሁን ያለው ይሄንንስ ምን እንዲፈጠር ያደረገ ያለው ማን ነው ሪስፖንሲቢሊቲውን የሚወስደው ማን ነው አልተደጋገመም ወይ ዛጋ የህዝብን ደህንነት የምታስጠብቁ ሰዎች እንዴት ነው ያለው ነገር ግምገማችሁ ምንድነው የሚለው ተደጋግሞ የሚጠይቀኝ ነገር ነውና እዛ ላይ እኔም እንደ አንድ ዜጋ ጠይቃለሁ ማን ነው ይሄንን የሚመለከተው እዚህ ላይ ስራ አይፈልግም ወይ በተለይ እንደ አንድ ኦርቶዶክስ እምነት ተከታይ ጽላቱ ምኑን ይዘው ሲሄዱ ስታዩት በጣም ልብን ይሰብራልና ምንድነው ዛጋ መፍትሄው እዛ ላይ መልስ እንፈልጋለን ተደጋገመ እኔ የማቀው አርሲ እንደዚህ አይደለም በጣም ጥሩ ጊዜ ያሳለፍኩበት ደጋግሜ ለመሄድ የምመኘው አይነት አካባቢ ነው ህዝቡም ደስ የሚል ነውና ካሁን ካለው ዜና ጋር አልሄዳለኝና ማን ነው ይሄንን ነገር እንደ አይነት ነገር እንዲፈጠር የሚያደርገው በጣም ተደጋግሞ የሚመጣ ነው እንጂ እኛ አርቲስቶች ነን እንደምታውቁት ስራችንን ለወራት ተዘጋጅተን ማቅረብ ነው ለኛ እንደ ስራ ነው ሁላችሁም ስራ እንዳላችሁ ሁሉ ለኛም ስራችን ነው ግን ደግሞ እንደዚህ የህዝብ ነገር ደግሞ ሲመጣ ጥያቄን ሲኖረን ደግሞ እናቀርባለንና እንደው የዚህ ነገር ላይ በትኩረት ቢታይ በጣም ከሚፈልጉ ሰዎች አንዱ ነኝ በጣም ትኩረት ሊሰጠው ይገባል ብዬ አስባለሁ ያረጉዴ እንዴት ናችሁ እኔና እናንተ በጣም ደህና ነን ከምን አንፃር አርሲ ላይ በግፍ እየተጨፈጨፉ ካሉ ህዝበ ክርስቲያናት አንፃርና አርሲ ላይ በግፍ እየተቃጠለ ካለ ደብር አንፃር እኛ በጣም ደህና ነን ለዚህም ይመስለኛል ይሄን ነገር እስካሁን እኔንም ጨምሮ ችላ ያልነው ማለት ነው ምንም እንኳን እዚህ ቲክቶክ ላይ መተን የምንሰራቸው ስራዎች ኦርቶዶክስን የሚወክሉ ባይሆንም እንኳን በዚህ ጊዜ ሁላችንም ይሄንን አጸያፊ ተግባር መቃወም አለበት እንቃወማለን የሚል ንግግራችን መፍትሄ እንደሌለው እናቃለን ሁላችን ይሄንን እልቂት የምንቃወመው እኛ ህዝበ ክርስቲያኖችና ኦርቶዶክሶች ብቻ መሆን የለብንም ማንኛውም ትክክለኛ ህሊና ያለው ሰው ይሄንን ተግባር ሊቃወም ይገባል እናም ደግሞ ሁላችሁም በየሃይማኖታችሁ ጸልዩ ሁላችሁም ፈጣሪ ለሁሉም ነገር መፍትሄ እስከሚያመጣልን ድረስ ሁላችሁም በየሃይማኖታችሁ ጸልዩ ሰላም እንዴት ናችሁ ያው ብዙዎቻችሁ ሰምታችኋል ያልሰሙን ካሉ ባካችሁን የሰማችሁ ላልሰሙ አድርሷቸው በአርሲ ውስጥ በጣም ብዙ የኦርቶዶክስ እህት ወንድሞቻችን
እየተጨፈጨፉ ነው፣ እየተገደሉ ነው የሚገኙት። በጣም ብዙ ሰው አልቋል። እባካችሁን ድምፅ እንሁንላቸው። እዚህ ቲክቶክ ውስጥ በጣም ብዙ ሰዎች አላችሁ። እባካችሁን ድምፅ እንሁንላቸው። በምንችለው አቅም እንድረስላቸው ነው የምለው። እባካችሁን ውዶቼ፣ በጣም ብዙ ሰው ነው እያለቀ ያለው አርሲ ውስጥና ህሊናችሁ የሚሰማችሁ የሰውኛ አስተሳሰብ ያላችሁ በአጠቃላይ ድምፅ እንሁንላቸው። አመሰግናለሁ። ኦርቶዶክስ የሆናችሁ ይህን ቪዲዮ እንዳታሳልፉት። ኦርቶዶክስ የሆናችሁ ይህን ቪዲዮ ሼር በማድረግ ጀምሩ የሚሉ ቪዲዮዎች በጣም ብዙ ደርሰውኛል። እኔ ደግሞ እላችኋለሁ የሰው ልጆች የሆናችሁ ይህን ቪዲዮ እንዳታሳልፉት። ይህንን ቪዲዮ ሼር በማድረግ ጀምሩ። የሰው ልጅ በሃይማኖቱ፣ በዘሩ፣ በፖለቲካ አቋሙ፣ በቆዳው ቀለም ሲገደል ሲጨፈጨፍ ማየት በጣም ያሳዝናል። አርሲ ውስጥ ምዕመናን እየተገደሉ፣ ቤተክርስቲያን እየተቃጠለ፣ አባቶች እየተሰደዱ እየተጨፈጨፉ ነው ያሉት። ለእነዚህ ሰዎች ደግሞ ድምፅ መሆን ያለብን ኦርቶዶክሳውያን ብቻ ነን ብዬ አላስብም። ሁሉም ክርስቲያን፣ ሁሉም ሙስሊም፣ ሌላ ሃይማኖትም ያላቸው ሰዎች ለእነዚህ ሰዎች ድምፅ መሆን አለባቸው ብዬ አስባለሁ። የዚህ ነገር መፍትሄ የሚመጣው በክፍፍል ሳይሆን አንድ ላይ በመሆኑ ከሙስሊም ወንድሞቻችን እህቶቻችን ጋር አብረን በመስራት ነው ለዚህ ነገር መፍትሄ ማበጀት የምንችለው ብዬ አስባለሁ። እኔ መፍትሄ ይገኛል ብዬ የማስበው ከመንግስት ሳይሆን ከህዝብ፣ ከመንግስት ሳይሆን ከአማኝ ነው። አማኝ ደግሞ ከኦርቶዶክስ ሳይሆን ከሁሉም ሃይማኖት አማኝ ነው። በፈጣሪ የሚያምን ሰው ሁሉ የሰው ልጅ በፈጣሪ አምሳል የተሰራ የሰው ልጅ ሲጨፈጨፍ ሲገደል እያየ ዝም ማለት የለበትም። ስለዚህ ሁላችንም ለአርሲ ክርስቲያኖች ድምፅ እንሁንላቸው። መልካም ቀን ይሁንላችሁ። በአርሲ እየደረሰ ያለውን በኦርቶዶክስነት ያለውን በደል፣ ነፍስ ማጥፋት እኛም እንደ አንድ የእምነቱ ተከታይ እናወግዛለን፣ እናዝናለን። ፈጣሪ ሀገራችንን ሰላም ያደርግልን፣ ምሕረቱን ይላክልን እንላለን። ከዚህ በኋላም ሰላም እንዲሰፍን በአርሲ እንመኛለን። ንጹህ ዜጋዎች ሲገደሉ ማየት ያማልና ይሄ ነገር እንዲስተካከል እንመኛለን። የሚመለከተው አካልም አስፈላጊውን ጥረት አድርጎ ወደ ሰላም ይመልሰው እላለሁ። ፕሮግራም Today I stand before you with a heavy heart as a human being who cannot ignore the suffering of our people. How long will RC suffer? How many more must die? How many more churches must burn? I refuse to stay silent. This is not just violence. It is the loss of our history, our faith, and our people. I speak for the innocent. I speak for the lost. I speak for every life taken, every family broken. I speak for the voiceless, the victims, and of course the community living in fear. I raise my voice for those who can no longer speak. We cannot stay silent. We must call for peace, for justice, for humanity. Please, ቤተክርስቲያኖቻችንን አትንኩብን። ማረፊያዎቻችን ናቸው፣ መደበቂያዎቻችን ናቸው፣ ሰላም ማግኛዎቻችን ናቸው። እባካችሁ ቤተክርስቲያኖቻችንን ታውልን፣ ልጆቻችንን አትንኩብን። Let Ethiopia help, please. እሺ፣ ዛሬም የኦርቶዶክስ ተዋህዶ ልጆች በአርሲ ክልል ላይ እየተገደሉ ነው፣ እየታረዱ ነው፣ በቁማቸው እየተቃጠሉ ነው፣ እየተሰደዱ ነው። ከ100 ዓመት በላይ ያስቆጠረች ቤተክርስቲያንና ገዳማት እየተቃጠሉ ነው። ጥያቄው እስከ መቼ ነው? እስከ መቼ ነው? እነዚህ ነገሮች መቼ ነው የሚቆሙት? ስንተኛ ጊዜያችን ነው አሁን አርሲ ክልል ላይ የኦርቶዶክስ ተዋህዶ ልጆች ተገደሉ ሲባል የሰማነው? እዛ አካባቢ ያላችሁ የጸጥታ አካላት ምንድን ነው? የሃይማኖት አባቶች ጸጥታው እስከ መቼ ነው? ዝምታው እስከ መቼ ነው? ቤተክርስቲያን ተነካች፣ እኛ ተነካን፣ ጥቁር ለብሳችሁ ውጡ ስትሉን ወጣን አይደለም? አሁን ደግሞ በተራችሁ እናንተ ድምፁ ነው አትችም። ቤተክርስቲያን እናንተ እኮ ናችሁ ተወካዮቹ። ለሚመለከተው አካል ሞት ይቁም፣ ሞት ይብቃን ብላችሁ ለምንድን ነው ድምፅ የማትሆኑት? መንግስትስ ይሄንን ነገር ለምን አታስቆምልን? ከአንተ አቅም በላይ አይደሉም እነዚህ ሰዎች። ከመንግስት ከህግ በላይ የሆነ ሰው የለም እዚህ ምድር ላይ። ታዋቂ ሰዎች፣ ሶሻል ሚዲያ ላይ ያላችሁ፣ እዚህ ፕላትፎርም ላይ ያላችሁ ኢንፍሉዌንሰር ነን ባዮች
ብዙ ተከታይ ያላችሁ የተዋህዶ ልጆች፣ አንገታችሁ ላይ ማተብ ያሰራችሁ የተዋህዶ ልጆች የት ነው ያላችሁት? ያንተ ታዋቂነት ያንተ ኢንፍሉዌንሰርነት ለዚህ ቀን ለዚህ ሰዓት ካልሆነ ለምን ቢቀር አይሻልም? የኦርቶዶክስ ተዋህዶ ልጆች በአርሲ ክልል ላይ መሞታቸው ይብቃ ማለት እኮ ከፖለቲካ ጋር የሚገናኝ ነገር አይደለም። ምንም ነገር ከፖለቲካ ጋር እኮ አይገናኝም። ለምን ወጣችሁ ድምጽ ማትሆኑት? ለምንድን ነው ለሚመለከተው አካል የማታደርሱት በድምጻችሁ? እዛ አካባቢ ያላችሁ ደግሞ ገዳዮች ምንድነው? እስከ መቼ ነው? አይበቃም? ምንድነው ጥቅሙ? የሰው ልጅ መግደልና ማረድ ምንድነው ጥቅሙ? አረ ከብት እንኳን ሲታረድ እኮ ያሳዝናል በእውነት። ይሄ ለበዓል የምናርዳቸው ዶሮ፣ ፍየልና በግ እንኳን እኮ ያሳዝናሉ ሲታረዱ። እንኳን ይሄን የመሰለ ክቡር የሆነ የሰው ልጅ ነፍስ ይቅርና። አረ ይብቃል። አረ ይብቃችሁ። ጥያቄያችሁ ሌላ ከሆነ ጥያቄያችሁን ለሚመለከተው አካል ውሰዱ። እነዚህ ንጹሃንን ተዋቸው እስቲ። የት ሄዱ? ከአካባቢያቸው ከቀያቸው በአርሲ ክልል ላይ ሰማዕት የሆናችሁ ኦርቶዶክስ ተዋህዶ ልጆች እግዚአብሔር ነፍሳችሁን በመንግስተ ሰማያት ይቀበልልን፣ ነፍስ ይማርልን። ለቤተሰቦቻችሁ፣ ለወዳጅ ዘመዶቻችሁ፣ ለተዋህዶ ልጆች በአጠቃላይ መጽናናቱን ይስጥልን። ሌላማ ምን ይባላል? ይህንን ቪዲዮ ሁሉም ኦርቶዶክሳዊ እንዲሁም ደግሞ ሰብአዊነት የሰው መጎዳትና የሰው መሞት የሚያሳዝነው በአጠቃላይ ሪፖስትና ሼር እንዲያደርገው ሲል እጠይቃለሁ። ፍትህ ለአርሲ ለሚገኙ ወንድምና እህቶቻችን፣ ፍትህ ለኦርቶዶክስ ቤተክርስቲያናችን። አርሲ ላይ የሚገኙ ወገኖቻችን ቤተክርስቲያንን ጨምሮ ስቃይና መከራ እየደረሰባቸው ነው። ለሚመለከተው አካል እናድርስ። ተረባርበን አርሲ ላይ ላሉ ወገኖቻችን እንዲሁም ደግሞ ለቤተክርስቲያናችን እንድረስ ስል እንግዲህ እጠይቃለሁ። ፍትህ አርሲ ላይ ለሚገደሉ ወገኖቻችን እንዲሁም ደግሞ ለምትቃጠለው ቤተክርስቲያናችን። በዋናነት ጀማው ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ ይዘንላችሁ የመጣ ነው። እሺ እኛ እንግዲህ ይኸው አዲስ አበባ ስታዲየም ተገኝተናል። እናንተ ነው የምትጠበቁት። ይህንን ቪዲዮና መልእክት እየተነገረው አልሰማ ብሎ ጆሮ ዳባ ልበስ ብሎ ራሱን በጥቅመኝነት አውሮ ለሚንቀሳቀሰው ለዚህ ቡድን እንድታደርሱልኝ ጠይቃቸዋለሁ። ኦርቶዶክሳዊነት በዚህን ያህል ደረጃ ሲፈተን፣ በአርሲ ምድር ወገኖቻችን ደማቸው ደመከልብ ሆኖ ሲፈስ፣ በዚህን ያህል ደረጃ ይህንን ፕሮግራማችሁን እጠፉ ተዉ ስትባሉ የማትሰሙት እናንተ ማን ስለሆናችሁ ነው? ይህንን ፕሮግራም በአፋጣኝ እንድታጥፉት እንጠይቃቸዋለን። ተመልከቱት ደግሞ ይህንን ቂላቂል የሱ የጥበብ እኩዮች እና አርቲስት መሰረት መብራቴ እና አርቲስት ሰለሞን ሙሄ ኦርቶዶክሳውያን በግፍ እየታረዱ ነው ብለው ድምፃቸውን በሚያሰሙበት በዚህ ወቅት እሱ የዚህ የህፃን ስራ እየሰራ ወጣቱን ያደናቁራል። እርድናና እርፍናም እኮ ቦታ አለው። ከእናንተ በላይ አራዳ የለም። እናንተ ብቻ ናችሁ ጭስ። ሁሉ ነገር የሚገባህ ከሆነ መጀመሪያ ማክበር ያለብህን አክብር፣ መውደድ ያለብህን ውደድ። በፍጥነት በአስቸኳይ ይህንን ቅዳሜ እደነክራለሁ ብለህ ላሰብከው የዳንኪራ ቀንህ ጭፈራን ጨፍረ በኦርቶዶክሳውያን ላይ ልዘብት የተዘጋጀበትን ፕሮግራም ሰርዝ። አጭር መልእክት ነው። የሚሆን መስሎኝ በእኔ እርምጃ ተራመድኩኝ፣ ግን አልሆነም። የሚሳካ መስሎኝ ጣርኩኝ፣ አልተሳካም። ከዚህ በኋላ ያንተ ፍቃድ ይሁን ብያለሁ። እንደ ፍቃድ ባሪያዋን እንድታመት የባሪያን መልክ ይዘሃል፣ የባሪያን መልክ ይዘሃል። እሺ እንዴት ናችሁ? ይህን ቪዲዮ ከምን ጊዜውም በላይ ኮፒ ሊንክ እና ሪፖስት በማድረግ ተባበሩኝ እባካችሁ። ግን አሁን ነው ከእንቅልፍ የተነሳሁትና እየሰማሁት ያለሁት ነገር ሚዲያው ላይ በጣም ልብ ያሳምማል። በጣም ፍትህ ለአርሲ ኦርቶዶክሶች። ዛሬ አይደለም ይህንን ነገር እየተናገርን ያለ ነው እና ነገሮችም ሀፕን እያደረጉ ያሉት ዛሬ አይደለም፣ ገና ከበፊት ጀምሮ ነው። እና የሚመለከታቸው አካላቶች እኔ ኩዌስችን የሆነብኝ ምንድን ነው እያደረጋችሁ ያላችሁት? ይሄ ነገር ተመልክቷችሁ አቤት ማለት ያለባችሁ ሰዎች ምንድን ነው እያደረጋችሁ ያላችሁት የሚለው ነገር ለእኔ የመጀመሪያ ጥያቄ ነው። እና ግን እኛ እንደ ኖርማል እንደ ኦርቶዶክስ አይደለም እኮ እንደ ሰብአዊነት እንደ ሰው ራሱ የሚደረገው ነገር ልክ ነው ብላችሁ ታስባላችሁ ወይ?
ሁላችንም ሰው የተባልን ሁሉ የኦርቶዶክስ እምነት ተከታዮች ስለሆነን ብቻ አይደለም ሰው እንደ ሰው የሚደረገው ነገር ሞራሊ ትክክል ነው ብላችሁ ታስባላችሁ ወይ? ማንም ሰው የሆነ ሁሉ ይህንን ነገር እኮ ሊቃወሙ ይገባል። ማንም ሰው የሆነው ነው በአጠቃላይ መቃወም አለበት ይህንን ነገር ብዬ አስባለሁ። እና በጣም ልቤ ያሳምማል። እኔ ፐርሰናሊ በጣም ልቤ ተረብሿል በምሰማው ነገር ማለት ነው። እና ሁላችንም ማድረግ የምንችለውን ሁሉ እናድርግ። ድምፅ መሆን አለብን ሁላችንም ኮንተንት ክሬተሮች ኖ ማተር ዋት ዩ ዱ ስራችን ምን አይነት ነው ከኮንተንታችን ጋር አብሮ ይሂድ አይሂድ እሱ ማተር አያደርግም። ሁላችንም ግን ሰብአዊነት ከተሰማን ይህንን ሙቭመንት እንቀላቀል። በቃ ነገ በቤታችን ነው የሚመጣው። የአርሲ ነዋሪዎች ሊያሳስቡን ይገባሉ። ሁላችንም ለአርሲ ኦርቶዶክሶች ድምፅ እንሆናቸው። እኛ መገደል አንፈልግም። የኦርቶዶክሳውያን የተዋህዶ ልጆች ወንድሞቻችን ሞት፣ እልቂት፣ መታረስ ከዜና ሽፋንነት አልፎ አጥቂዎች የሚጠየቁበት ራሳችንን የምንከላከልበት መቼ ነው? ይህ የአንድ ኦርቶዶክሳዊ የህግ ባለሙያ ድምፅ ነው። ያማል ማለት በየጊዜው እየወጣን ሀዘናችን ነው የምንገልጠው። ሻማም ነዶ አለቀ። ዛሬን አውርተን ነገን የምንረሳ ራሳችን ላይ ቤታችን እንኳን ደርሶ የምንረሳ የሆነን ሾርት ሚሞሪያም ሆነን እየተቸገርን ያለንበት ሁኔታ ነው ያለው። ለዛ ይመስለኛል ቤተ ክህነቱም ቅዱስ ሲኖዶሱም ሞትን ተለማምደን ዝም እንድንል ዝም እየተባልን ያለ ነው። ቅዱስ ፓትርያርኩ አባታችን ዛሬ በሰጡት መግለጫ ላይ መንግስት ሊወስድ የሚገባውና ከተጠያቂነት ነገ ከትውልድ ተጠያቂነት እንዲድን ዘንድ ፍትህን ማስፈን አለብህ በሚል ግልጽ የሆነ አባታዊ መመሪያና ትእዛዝ ሰጥተዋል። ነገር ግን በእኔ በኩል አሁንም ማየው ራስን መከላከል ባይዘወይ በህገ መንግስቱም የተረጋገጠ ግልጽ መብት ነው። ራስን መከላከል እስከ መች ድረስ ነው? እስከ ቀያቸው እስከ ቤታቸው ድረስ እየመጡ እንዲገድሉና እንዲያጠፏቸው ሊፈቀድ የሚገባው? መንግስት ፍትህን የማስፈን ህግና ስርዓትን የማስከበር ትልቁ ኃላፊነት የመንግስትና የስርዓቱ ነው። መንግስት ይህንን ኃላፊነቱን የመወጣት ምንም አይነት ምክንያት የለውም ላለመወጣት። የመወጣት ግን ግዴታ አለበት። የዜጎችን መብት የማስጠበቅ መንግስታዊ ኃላፊነት። ይህንን ማድረግ ካልቻለ ግን በህገ መንግስቱ ለዜጎች የተረጋገጠ መብት አለ። አጥቂው መጥቶ ሲያጠቃ አንተ ራስን መከላከል ደግሞ በህግ የተረጋገጠ መብት ነው። ገዳይ የመግደል መብት የለውም። አንተ ግን ሟች ተጠቂ ግን ራስን የመከላከል ግልጽ የሆነ በህግም በአዋጅም በዓለም አቀፍ ህጎችም የተረጋገጠ መብት አለ። ስለዚህ መንግስት በዚህ ሂደት ላይ እስካሁን ድረስ ኦርቶዶክሳውያን የሞቱት፣ የተጎዱት፣ የታረዙት ይበቃል በሚል ቤተክርስቲያን ብፁዓን አባቶች በዚህ ጉዳይ ላይ ሲሪየስሊ ተነጋግራችሁ አቋም ይዛችሁ ከመንግስት ጋር ተነጋግራችሁ ሌላው ቢቀር ማህበረ ምዕመናኑ ራሳቸውን መጠበቅ የሚያስችላቸውን ትጥቅ መንግስት እንዲያስታጥቃቸው የመደራደር አቅም ልትፈጥሩ ይገባል። ያለበለዚያማ በየጊዜው እየወጣችሁ መግለጫ የምትሰጡ መግለጫ የምንሰጥ ያዞንባ አንብተን ህመማችንን ብቻ ጮኸን የምንመለስና ከሳምንት በኋላ የምንረሳሳ መሆን የለበትም። እንግዲህ ቁጠሩ ባለፉት ዓመታት ስንት ምዕመናን በዚህ በአርሲ አካባቢ እንዳለቁ ቁጠሩ። ውስጥ ምን የተረፈን ዜጋ አለ? ምን የተረፈን ምዕመን አለ? ጭራሽ አላውቅም እያለ ሞቱን ዓለም እያወጀ እያየ አላውቅም የሚል የመንግስት አካል የመንግስት አስፈጻሚ አካል ነው ያለ። እነዚህ እኮ ናቸው መጠየቅ ያለባቸው፣ ከገዳዩ እኩል መጠየቅ ያለባቸው ማለት። ስለዚህ አሁንም ቢሆን ቤተክርስቲያን እኛ ልጆቿን ማዘዝ ትችላለች በማናቸውም መልኩ ማለት ነው። በህግ አግባብ የህግ ስርዓትን ለማስጠበቅ ቤተ ክህነቱም ሲኖዶስም ማዘዝ ይችላል። ለመታዘዝ በእኛ በኩል ዝግጁ ነን ማለት ነው። በህግ አግባብ ጉዳዩን ተከታትሎ የሰብአዊ መብት ጥሰቱን አረጋግጦ ኃላፊ የማድረግ የሚከተለውን አካል ዋናው ኃላፊነት የመንግስት ነው። ባይዘው ቅሬታ ቤታ ማቅረብ አይጠበቅባትም ቤተክርስቲያን። ፖሊስ ይሄ በህዝብ ላይ የተፈጸመ ወንጀልን መርምሮ ጥፋተኛውን ለይቶ የማረጋገጥ ኃላፊነት አለበት። ይህንን ባለማድረጉ ነገ ከትውልድ ተጠያቂነት አያመልጥም። ቅዱስ ፓትርያርኩ ያሉት ይሄ ነውና ስለዚህ ብዙዎቻችሁ እንዲህ አይነት ጉዳይ ቅዱስ ሲኖዶሱም ጠቅላይ ቤተ ክህነቱም የሚመለከታቸው አካል ከመንግስት ጋር ግልጽ የሆነ ውይይት አድርገው ዜጎች በዚህ አካባቢ የሚኖሩ ብቻ ሳይሆን በሌላውም አካባቢ የሚኖሩ ኦርቶዶክሳውያን ራሳቸውን መከላከል የሚያስችላቸው ደረጃ ላይ መድረስ እንዲችሉ ከመንግስት ጋር እንዲችሉና እንዲታጠቁም ጭምር ማለት መታጠቅ የሚባለው የግድ መሳሪያ ብቻ አይደለም።
ተኳሽ መሳሪያ ብቻ ላይሆን ይችላል። ስለዚህ ሌሎች በጋራ ማበር፣ ህብረት መፍጠር፣ ራሳቸውን መከላከል እንዲችሉ እድል ሊሰጣቸው ይገባል ማለት ነው። ለብዙዎች የሚደርስ ፖስተር ነው። ዛሬ የተገኘነው በአርሲ ለተገደሉ ኦርቶዶክሳውያን ድምጽ ለመሆን ነው። ማንም ሰው በዘሩም ሆነ በሃይማኖቱ መገደል አለበት ብለን አናስብም። ይህንን የሚያደርጉትንም አካላት በጣም እናወግዛለን። እባካችሁ ሰው በሰውነቱ ብቻ እንዲኖር እንፍቀድ እና በመተባበር በሰላም በፍቅር ስንሆን ነው አንድ ላይ የሚያምርብን። እባካችሁ እንደዚህ አይነት ነገሮች በጣም እንደ ሀገርም ወደኋላ የሚያስቀሩን ናቸው እና ለሞቱትም ነፍስ ይማር። ለቤተሰቦቻቸው መጽናናትን እንመኛለን። ከዚህ በኋላ እንዲህ አይነት ነገር ተፈጥሮ እዚህ ቦታ ባንቆም ደስ ይለናል። ተደጋጋሚ ቪዲዮ መስራታችን ለውጥ እንዲያመጣ ነውና የሚመለከተው አካል የሚመለከተውን መልስ እንዲሰጠን እንጠብቃለን። እና በመጨረሻም ለሞቱት ነፍስ ይማር፣ በህይወት ያሉት እግዚአብሔር ያቆየልን፣ እግዚአብሔር ይጠብቃችሁ። እኛ ድምጽ ሆነናል፣ እናንተም ድምጽ ሆኑ። እናመሰግናለን። አገራችንን እንግዲህ ሰላም ያደርግልን። አሜን። እኔ መንጋላው ቅሚን አባት ጴጥሮስ ነው። እጁን ለካቴና ግንባሩን ለጥይት ሰጥቶ ለሀገር የሞተው የኔ አባት ጴጥሮስ ነው። ሞትን የማይፈረው ዓለምን የናቀው ዘር ያላቆሰለው የአማኞቹ እረኛ የሀገር ዘበኛ ከሞት አስነሳና እግዜር ዳግም ስጠን፣ ትንሣኤን አጠብቅ፣ ልጆች አለቅን። እኔ ልቅደም የሚል አርበኛ አባት የለን እና እግዜር ጴጥሮስን አስነሳ፣ አባታችን ስጠን። እኔ ዛሬዎች ቅንጡ ማርቼዲስ እያሽከረከሩ በአማኞቹ መሞት ትርፍ እያጋበሱ እነሱ ሞትን የማይደፍሩ መነኮሰ ሞተ የሚለውን ብሂል እያቀነቅኑ ሚሊዮን በእጃቸው ይመነዝራሉ። እኔ ዛሬዎች እንዲህ ናቸውና እግዚአብሔር ጴጥሮስን አድለን ዳግም አስነሳና እንኳን ድምፅ መሆን ከማች ጋር መሰለፍ ያውቅበታልና ከፊቱ ነው ማለፍ። ዘመን ጭጋጉ ነው ስም ቢደበዝዝ ተከታይ ብታጣም ተግባርክን የሚይዝ በዘር ተከፈለ ክህነት ጳጳስነት በሴራ ተሹመው ግድ አይሰጣቸውም የአማኞቹ መሞት። አባት ዓለም ጴጥሮስ የእኛ አርበኛ ጴጥሮስ በደም የታነጸ ቃል ይነበባል። እምነት ያቆመው ታሪክ ይከብራል። አንተን መሳይ ጳጳስ የለ በዚች ሀገር የሕዝብን ሞት ሙቶ ነፃነት ቢሰብክ ለሀገር ለምድር ትውልድን ለማዳን ራስህን ሰጥተህ ለክብር ለሕይወት ያልሳሳህ ብቸኛው አንተ ነህ። እንኳን ለኦርቶዶክስ ለክብር መሞቱ ለእናት ኢትዮጵያ ፋሽስት ድል አድራጊ በከበረ ሞቱ ጠላት ጠመንጃውን ወደ አንተ ሲያነሳ በልበ ሙሉነት መሬቷን የባረክ አባት አንተ ብቻ፣ ጴጥሮስ አንተ ብቻ፣ አርበኛ አንተ ብቻ፣ በልበ ሙሉነት ህዝቡን ይፍታህ ያለ አባት አንተ ብቻ። እንኳንስ ህዝቧ መሬቷ ይገዛ ብሎ የገዘተ አባት የነበረን ዛሬ እንዴት ሳጣ። የአርሴ ደም ጎርፍ የኔ ይሁን ብሎ የሚሰለፍ ቀድሞን እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። አርበኛው ይነሳ ዳግም አባት ስጠን። እግዚአብሔር ዳግም አባት ስጠን። እሳት መካከል የሚኖር ህዝብ አለን። በፍርሃት ውስጥ የሚያድር ልጅ አለን። እንባቸው የማይነጥፍ እናቶች በዝተዋል። ኑሮ የሚሰብክ አባት ተርበዋል። ሞቶ ሕይወት የሚዘራ አባት ተጠምተዋል። ጠፍቷል በምድራችን ያንተን ሞት የሚሞት ልዩ ደቀ መዝሙር። እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። እግዚአብሔር ጴጥሮስን አስነሳ ዳግም አባት ስጠን። ባንገታችን ማተብ ገለው ሳይጨርሱን እግዚአብሔር አባታችን ስጠን። ጴጥሮስን አስነሳ አባታችን ስጠን። ሃይማኖቴን ማዕከል አድርጌ አልናገርም። እውነት ለመናገር የምናገረው ነገር ለውጥና ውጤት ያመጣል የሚል ተስፋ የለኝም። ግን እንደ አንድ ሰብአዊ ዜጋ መናገር ስላለብኝ ይህን እላለሁ። በማንነትና በሃይማኖቱ ተለይቶ እየተገደለ ያለው ዜጋችን አደባባይ ወጥቶ የፍትህ ያለህ እያለ የሚጮኸው እየበደለና እየጎዳ ያለውን እያጠፋው ያለውን አካል መልሶ ማጥቃት አቅቶት እንዳይመስላችሁ። የሰላም የፍቅር ዋጋው ውድ ስለሆነበት በልጆች መከራን አላሻግርም መከራ በኔ ይብቃኝ ብሎ መከራን ተቀብሎ በአደባባይ የፍትህ ያለ እያለ የሚጮኸው ሰላም በልጦበት ነው።
ዳር ቁማችሁ እየተመለከታችሁ ያላችሁ ሰዎች ካላችሁ በእኔ ያልደረሰም ብላችሁ ዝም ካላችሁ እንዲህ አይነት እልቂት የሚገባን አይደለም። የሚያመጣው አቅጣጫ ጥሩ ስላልሆነ ሀይ ታውበሉ። ታሪክ መዝግቦ ያስቀመጣቸው የሃይማኖቶች ቁርሾ ያስከተሉት እልቂት ብዙ መሆኑን አይተናል፣ ሰምተናል። ሀገራችን የህልውናችን የማንነታችን መጥፊያ አትሁን። አሁንም እየከፈልን ያለነው መከራና ስቃይ ብዙ ነው። እባካችሁ ሰላም ይገባናል። እየተጠቃ ያለው አካል ፍትህ ብሎ መጮሁ መሸነፍ አይደለም። ሰላም ይስፈን ማለት ሌላው እንዲኖር መፍቀድ ነው። እናንተም ለልጅ ልጆቻችሁ የሚተላለፍ የደሙ ስም አትፍቀዱ፣ እንዲሆን አታድርጉ። እባካችሁ በዚህ ይብቃ። ሰላም ይስፈን፣ ፍትህ ይውረድ በሉ። የተበደለ ፍትህ ያገኝ፣ በዳይም ቅጣቱን ያገኝ። እባካችሁ እባካችሁ